ሰላም ሰላም ውድ ተማሪዎች እንደምን ሰነበታችሁ? የ12ኛ ክፍል የታሪክ ትምህርት የቻፕተር 6ን ማጠቃለያ ጥያቄ እንሰራለን። So which one of the following is not true about the first Anglo-Ethiopian agreement of 1942? A. It underlined Ethiopia's dependency and dominant role of British. B. Britons occupied key posts as civil and military advisors. C. Ethiopia's status as sovereign state was confirmed. D. British agreed to restore parts of አዲስ አበባ ጅቡቲ ሬልዌይ ቱ ኢትዮጵያ። የዚህ ጥያቄ መልሱ የሚሆነው ዲ ነው። እንግዲህ ከ1941 ዓመተ ምህረት በኋላ ማለትም ኢትዮጵያ ከፋሽስት አገዛዝ ነፃ ከሆነች ጀምሮ እስከ 1950 ዓመተ ምህረት የእንግሊዞች የበላይነት ነበር በኢትዮጵያ ላይ። ይሄን የእንግሊዞች የበላይነት ለመቀነስ አጼ ኃይለ ሥላሴ ሁለት ጊዜ ከእንግሊዞች ጋር ስምምነት ተፈራርመዋል። ዘ ፈርስት አንግሎ ኢትዮጵያን አግሪመንት እና ዘ ሰከንድ አንግሎ ኢትዮጵያን አግሪመንት የሚባሉ ስምምነቶችን ተፈራርመዋል። ዘ ፈርስት አንግሎ ኢትዮጵያን አግሪመንት በ1942 ዓመተ ምህረት ነው የተፈረመው። በዚህ ስምምነት ኢትዮጵያ የእንግሊዝ ዲፔንደንት እንድትሆን ያደረገ ስምምነት ነው። የእንግሊዝ ጥገኛ እንድትሆንና እንግሊዞች ደግሞ በኢትዮጵያ ላይ የበላይነትን ያንጸባረቀ ስምምነት ነው። የነበራቸውን የበላይነት ያንጸባረቀ ስምምነት ነው። በተለይ እንግሊዞች በኢትዮጵያ ሚሊተሪ ላይ፣ በኢትዮጵያ ኢኮኖሚክ ላይ፣ በኢትዮጵያ ፖለቲካል ኢሹዎች ላይ ከፍተኛ የሆነ የበላይነትን አሳይተዋል። በእርግጥ በዚህ ስምምነት እንግሊዝ ኢትዮጵያ ሉዓላዊት ሀገር መሆኗን እውቅና ሰጣለች። እንደገና ሁለተኛው አንግሎ ኢትዮጵያን አግሪመንት በ1944 ዓመተ ምህረት የተፈረመው ሁለተኛው አንግሎ ኢትዮጵያን አግሪመንት የኢትዮጵያ የተወሰኑ ነፃነቶችን የሰጠና የእንግሊዞችን በኢትዮጵያ ላይ የነበራቸውን ተጽዕኖ የቀነሰ ስምምነት ነው። በዚህ ስምምነት እንግሊዝ አዲስ አበባ ጅቡቲ ሬልዌይን ለኢትዮጵያ ለመስጠት ቃል ገብታለች። ስለዚህ ቃል የገባችው በሁለተኛው ነው እንጂ በመጀመሪያው አንግሎ ኢትዮጵያን አግሪመንት አይደለም ማለት ነው። መልሱ ዲ ነው። which political group was the largest in Eritrea ይላል። ኤ ሙስሊም ሊግ፣ ቢ ሊበራል ፕሮግሬሲቭ ፓርቲ፣ ሲ ፕሮ ኢጣሊያን ግሩፕ፣ ዲ ዘ ዩኒየኒስት ፓርቲ። የዚህ ጥያቄ ደግሞ መልስ የሚሆነው ዲ ነው። ዲ ዘ ዩኒየኒስት ፓርቲ። እንግዲህ እንግሊዞች በኤርትራ ላይ ዶሚናንሳቸውን በመሰረቱበት ወቅት እንግዲህ ከ1941 ዓመተ ምህረት ጀምሮ እስከ 1950 ዓመተ ምህረት እንግሊዞች በኢትዮጵያ ላይ ዶሚናንስ እንደነበራቸው ሁሉ በኤርትራ ላይም ዶሚናንስ ነበራቸው፣ የበላይነት ነበራቸው እና በዚህ ወቅት በኤርትራ የተለያዩ ፖለቲካ ፓርቲዎች ተመስርተዋል። ምን ይባላሉ? አንደኛ ሙስሊም ሊግ፣ ሁለተኛ ዘ ሊበራል ፕሮግሬሲቭ ፓርቲ፣ ሌላኛው ፕሮ ኢጣሊያን ግሩፕ እና አራተኛው ዘ ዩኒየኒስት ፓርቲ ነው። በዋናነት ሙስሊም ሊግ እና ሊበራል ፕሮግሬሲቭ ፓርቲ የሚባሉት ዘይ ወንትድ ዘ ኢንዲፔንደንስ ኦፍ ኤሪትሪያ፣ ኤርትራ ነፃ መሆን አለባት የሚል አቋም የነበራቸው የፖለቲካ ፓርቲዎች ናቸው። ፕሮ ኢጣሊያን ግሩፕ ደግሞ ስሙ እንደሚያመለክተው የፋሽስት ጣሊ ደጋፊ ነው። የፋሽስት ጣሊ ኤርትራን ቅኝ መግዛት አለባት፣ የፋሽስት ጣሊ አገዛዝ እንደገና ይመለስ የሚል አቋም የነበረው የፖለቲካ ፓርቲ ነው። ዩኒየኒስት ፓርቲ ኤርትራ ከኢትዮጵያ ጋር መዋዳት አለባት የሚል አቋም የነበራቸው የፖለቲካ ፓርቲዎች ናቸው። በዋናነት በኤርትራ በጣም ብዙ ደጋፊ ያለው የፖለቲካ ፓርቲ ይሄ ዩኒየኒስት ፓርቲ ነው። በዚህ በ1941 ዓመተ ምህረት ጀምሮ እስከ 1950 ባለው ፔሪየድ ውስጥ። ስለዚህ መልሱ ዲ ነው ማለት ዘ ዩኒየኒስት ፓርቲ had the largest number of followers in Eritrea። ሶስተኛ which of the following is not true about Ethio-American relations from 1950s to 1950s and 1970s ይላል። እንግዲህ አሜሪካኖችና ኢትዮጵያውያን ከ1950ዎቹ እስከ 1950 እስከባዎቹ ድረስ ከፍተኛ የሆነ ግንኙነት ነበራቸው፣ ሪሌሽን ነበራቸው። ስለዚህ ሪሌሽን ትክክል ያልሆነው የትኛው ነው? ኤ ዘ ኢኒሺዬቲቭ ፎር ዘ ሪሌሽን ፈርስት ኬም ፍሮም አሜሪካ፣ ቢ ዘ 1953 አግሪመንት ጌቭ ዩኤስኤ ቱ ሊዝ ቃኘው ኮሚኒኬሽን ስቴሽን ኢን አስመራ፣ ሲ ኢን ዘ ሪሌሽን ዩኤስኤ ፕሮቫይድ ሚሊታሪ ኢኮኖሚክ ኤንድ ሶሻል አሲስታንስ ቱ ኢትዮጵያ፣ ዲ ኢን ዘ ሌተር ፔሪድስ አሜሪካንስ ዌር ኦፖዝድ ባይ ሜኒ ኢትዮጵያንስ አዝ
imperialist powers? የዚህ ጥያቄ መልሱ ኤ ነው የሚሆነው። the initiative for the relation first came from አሜሪካ የሚለው ትክክል አይደለም። መጀመሪያ ከአሜሪካ ጋር ወዳጅነት ለመመስረት ቀድማ የቋመጠችው ቀድማ ተነሳሽነቱን የያዘችው ኢትዮጵያ ናት። ይሄውም የእንግሊዞችን ተጽዕኖ ለመቀነስ ነው። as a counter balance to the British influence over Ethiopia, the Ethiopians were eager to establish relations with that of the Americans. ከአሜሪካኖች ጋር ግንኙነት ለመመስረት ቀድመው ተነሳሽነትን ይዘዋል። በተለይ አፄ ኃይለ ሥላሴ። ሌላው መልስ አይሆንም። ሶስተኛው አራተኛው ጥያቄ which of the following is the major form of land ownership in the North Ethiopia ይላል። ኤ ሳምኦን፣ ቢ ማደሪያ፣ ሲ መንግስት፣ ዲ ርስት ይላል። በሰሜን ኢትዮጵያ ማለትም በጎንደር፣ በጎጃም፣ በወሎ፣ በሸዋ ሜጀር ፎርም ኦፍ ላንድ ኦውነርሺፕ የሚባለው ርስት ነው በዋናነት። ከዛ በመቀጠል ጉልት አለ። ሌሎቹ ግን አይሆኑም። ሳሞን የሚባለው የቤተክርስቲያን የመሬት ይዞታ እንደማለት ነው። ማደሪያ የሚባለው ደግሞ እንደዚሁ የመንግስት ሰራተኞች፣ የጡረተኞች ከመንግስት የሚሰጣቸው የመሬት ይዞታ ነው። የመንግስት መሬት የሚባለው ደግሞ መንግስት በቁጥር ስር የሚያውለው የመንግስት ይዞታ የሆነ ላንድ ቴነር ነው። አምስተኛ which was the program designed by Ministry of Agriculture in 1971 aimed at bringing economic and social changes in Ethiopia with the support of Swedish International Development Agency or SIDA? A minimum package program, B ጭላሎ agricultural development unit, C the Imperial Highway Authority, D National Economic Council ይላል። ሚኒመም ፓኬጅ ፕሮግራም የሚባለው ነው። የእርሻ ሚኒስቴር በ1971 ዓመተ ምህረት በሲዳ ትብብር ማለትም በስዊዲሽ ኢንተርናሽናል ዲቨሎፕመንት ኤጀንሲ ድጋፍ በኢትዮጵያ ለውጥ ለማምጣት ኢኮኖሚያዊና ማህበራዊ ለውጥ ለማምጣት ታስቦ የታቀደ የኢኮኖሚክ ፕሮግራም ነው። ይሄ ሚኒመም ፓኬጅ ፕሮግራም መልሱ ኤ ይሆናል ማለት ነው። ስድስተኛ which of the following is not among the focus of the National Economic Council established in 1954-55? A improving agricultural and industrial productivity, B eradicating illiteracy and disease, C improving living standards for all Ethiopians, D making Ethiopia socialist state ይላል። እንግዲህ ይሄ ናሽናል ኢኮኖሚክ ካውንስል ወይም ደግሞ ብሔራዊ ኢኮኖሚ ምክር ቤት የተሰኘው ካውንስል በ1954 ዓመተ ምህረት 55 ዓመተ ምህረት 54 ዓመተ ምህረት ወይም ደግሞ 55 አካባቢ የተመሰረተ ካውንስል ነው፣ ምክር ቤት ነው እና በዋናነት it was headed by ኢምፐረር ኃይለ ሥላሴ himself አፄ ኃይለ ሥላሴ የሚመሩት የኢኮኖሚ ምክር ቤት ነው። ይሄ ምክር ቤት በዋናነት በኢትዮጵያ መሀይምነትን ለማስቀረት በኢትዮጵያ ለውጥ ለማምጣት በሽታን ለማስወገድ እና ብዙ ማህበራዊና ኢኮኖሚያዊ ለውጦችን ለማምጣት ታስቦ የታቀደ የኢኮኖሚ እቅድ ነው። የኢኮኖሚ ካውንስል ነው፣ ምክር ቤት ነው። የዚህ ዋና ሀሳብ ያልሆነው ወይም ደግሞ እሱ ኮንሰርን የማይሆነው ከተጠቀሱት ውስጥ የትኛው ነው? ሜኪንግ ኢትዮጵያ ሶሻሊስት ስቴት፣ ኢትዮጵያን ሶሻሊስት ስቴት ለማድረግ ታስቦ አይደለም የተመሰረተው። በኢትዮጵያ ለውጥ ለማምጣት በሽታ ለማስወገድ መሀይምነትን ለማስቀረት ታስቦ የታሰበ የተቋቋመ ተቋም ነው። ሰባተኛ what differentiated the 1955 revised constitution from 1931 constitution ይላል። A it consolidated absolute power of the emperor, B in its provisions of universal adult suffrage and provision of elected chamber of deputies, C it established a bicameral parliament, D it was the first written constitution ይላል። መልሱ የሚሆነው ቢ ነው። in its provisions of the universal adult suffrage and provision of elected chamber of deputies። እንግዲህ የ1955 ዓመተ ምህረት ሪቫይዝድ ኮንስቲቱሽን
ከምንም በላይ ለምን ሪቫይዝድ የሆነ ስንል ኤርትራ ከኢትዮጵያ ጋር ፌዴሬሽን በመመስረቷ ምክንያት የኤርትራ ህገ መንግስትና የኢትዮጵያ ህገ መንግስት ስለማይጠጣሙ ነው። ያንን አንድ ለማድረግ ነው በዋናነት ሪቫይዝ የተደረገው እና ይሄ ህገ መንግስት ከመጀመሪያው የ1931 የኢትዮጵያ ህገ መንግስት የሚለየው በሁለት ጉዳዮች ነው። አንደኛ ዩኒቨርሳል ሰፈሬጅን ሁሉን አቀፍ ምርጫን ኢንክሉድ ማድረጉ ነው። እንደገና the provision of elected chamber of deputies የምክር ቤት አባላት በተለይ የላላይ ምክር ቤት የታታይ ምክር ቤት አባላት የህግ መምሪያ ምክር ቤት አባላት ዲፕቲስ ቻምበር ኦፍ ዲፕቲስ የሚባሉት በምርጫ እንዲመረጡ ማድረጉ ነው። በእርግጥ ቻምበር ኦፍ ሴኔት ኢሌክቲቭ አልነበሩም፣ በምርጫ እንዲሟሉ አልተደረገም። በዚህ ነው ከ1931 የኢትዮጵያ ህገ መንግስት የሚለየው። ሌላ ባይካሜራል ነበር የሚለው የ1931 የኢትዮጵያ ህገ መንግስትም ባይካሜራል ነበር። ባይካሜራል ፓርላመንት ማለት ሁለት ምክር ቤቶች ነበሩት ነው። ልክ የላላይ ምክር ቤትና የታታይ ምክር ቤት እንደሚባሉ አይነት ምክር ቤቶች ነበሩ። የላላይ ምክር ቤት የሚባለው ቻምበር ኦፍ ሴኔት ነው፣ የህግ መወሰኛ ምክር ቤት የሚባለው ነው። የታታይ ምክር ቤት ደግሞ ቻምበር ኦፍ ዲፕቲስ የህግ መምሪያ ምክር ቤት የሚባለው ነው። የህግ መምሪያ ምክር ቤት አባላት የታታይ ምክር ቤት አባላት በምርጫ እንዲመረጡ ማድረጉ ከ1931 የኢትዮጵያ ህገ መንግስት ለየት ይላል ማለት ነው፣ ለየት ያደርገዋል ማለት ነው። መልካም። ስምንተኛው which patriot aimed at establishing ኃይለ ሥላሴ assassinating ኃይለ ሥላሴ and establishing a republic under ራስ ምሩ ይላል። ኤ ደጃች በላይ ዘለቀ፣ ቢ ቢትወደድ ነጋሽ በዛብህ፣ ሲ ብላታ ተክለ ወልደ ሐዋርያት፣ ዲ ብላታ ኃይለ ማርያም ረዳ ለማለት ነው። ቤዚካሊ ይሄ ደግሞ የሚሆነው ብላታ ቢትወደድ ነጋሽ በዛብህ ነው። ቢትወደድ ነጋሽ በዛብህ he was well known patriot in Goja and he attempted to assassinate ኃይለ ሥላሴ in 1951 and establish a republic under ራስ ምሩ ኃይለ ሥላሴ በ1951 ዓመተ ምህረት አፄ ኃይለ ሥላሴን ገሎ በኢትዮጵያ ሪፐብሊክ ህዝባዊ አስተዳደር መንግስት እንዲመሰረት ፍላጎት ነበረው። በማን የሚመራ? በራስ ምሩ ኃይለ ሥላሴ የሚመራ። ሆኖም ግን ሰክሰስፉል አልነበረም። he was captured by the police እንግዲህ ይሄን ሐሳብ ሪፐብሊክ የመመስረት ሐሳብ የ1930 የመፈንቅለ መንግስት ሙከራ አድራጊዎችም እነ መንግስቱ ነዋይና ግርማሜ ነዋይም እንደዚሁ አንስተውት ነበር። ራስ ምሩ ኃይለ ሥላሴ ሄድ ኦፍ ገቨርንመንት ይሆናል፣ ሄድ ኦፍ ስቴቱ ደግሞ አስፋ ወሰን ይሆናል ብለው ፕሮፖዝ አድርገው ነበር። መጀመሪያ ይህንን ሪፐብሊክ የመመስረት ሐሳብን ቢትወደድ ነጋሽ በዛብህ ሬዝ አድርጎት ነበር ማለት ነው። banditary animosity between the central government and peasants maladministration contributed more for the rebellion in blank ይላል። እነዚህ ጉዳዮች የትኛው ሪቢሊየን ኮዞች ናቸው ነው? ኤ ባሌ ፔዛንት ሪቢሊየን፣ ቢ ወያኔ ሪቢሊየን፣ ሲ ጎጃም ፔዛንት ሪቢሊየን፣ ዲ የጁሪ ፔዛንት ሪቢሊየን ይላል። መልሱ የሚሆነው ዘወያኔ ሪቢሊየን። ወያኔ ሪቢሊየን ዘ ፈርስት ፔዛንት ሪቢሊየን ነው። በ1943 ዓመተ ምህረት ተካሄደ። ማን ይባላል መሪው? ብላታ ኃይለ ማርያም ረዳ ይባላል። ወያኔ ሪቢሊየን መጨረሻ ላይ ክራሽ ተደርጓል በእንግሊዝ አየር ኃይል ድጋፍ። በዋናነት የዚህ ኮዙ ምንድነው? አኒሞሲቲ ባንዲተሪ ሽፍትነት፣ አኒሞሲቲ ቢትዊን ዘ ገቨርንመንት ኤንድ ዘ ዲፈረንት ኢትኒክ ግሩፕስ ኦፍ ራያ ኤንድ አዘቦ፣ እንደዚሁም ማል አድሚኒስትሬሽን ብልሹ አስተዳደር መሰረታዊ ኮዞች ናቸው። ሞር ለዚህ ለወያኔ ሪቢሊየን ኮዞች ናቸው። ሌሎችም አስተዋጽኦ ይኖራቸዋል። why was the Ethiopian student movement historically significant? A. It avoided political debates. C. It promoted revolutionary ideas and social reforms. C. It supported feudal land ownership. D. It rejected modernization. It promoted revolutionary ideas and social reforms. ይሄ መልስ ነው፣ ቢ ነው የሚሆነው። የኢትዮጵያ ተማሪዎች እንቅስቃሴ ከ1950ዎቹ ጀምሮ የኢትዮጵያ ሃይ ስኩሎች እና ዩኒቨርሲቲ
ከተቋቋመ ጀምሮ ነው በከፍተኛ ሁኔታ መስፋፋት የጀመረው እና በዋናነት ይሄ የተማሪዎች እንቅስቃሴ የተለያዩ የአብዮታዊ ሀሳቦችን እንዲዛመቱ አድርጓል። ሶሻል ሪፎርሞችን የሶሻል ሪፎርም ጥያቄዎችን እንዲጠናከሩ አድርጓል። ዋት ዋዝ ዘ ሜን 11ኛው ጥያቄ ዋት ዋዝ ዘ ሜን ኦብጀክቲቭ ኦፍ ዘ ሜጫ ቱለማ ሰልፍ ሄልፕ አሶሲዬሽን? ኤ ቱ ፕሮሞት ኮሎኒያል አድሚኒስትሬሽን፣ ቢ ቱ ሰፖርት ሶሻል ኤንድ ኢኮኖሚክ ዲቨሎፕመንት አመንግ ዘ ኦሮሞ፣ ሲ ቱ ኦርጋናይዝ ሚሊታሪ ሪቢሊየንስ፣ ዲ ቱ ስታብሊሽ ፎሬን ፖለቲካል ፓርቲስ ይላል። ኦብቪየስሊ ቱ ሰፖርት ሶሻል ኤንድ ኢኮኖሚክ ዲቨሎፕመንት አመንግ ዘ ኦሮሞ ነው። ሜጫ ቱለማ ሰልፍ ሄልፕ አሶሲዬሽን በ1963 ዓመተ ምህረት የተመሰረተው ዋናው ዓላማ ምንድን ነው? ለኦሮሞዎች ማህበራዊ እና ኢኮኖሚያዊ ተቋማትን ማስፋፋት ነው። የኦሮሞዎችን ሰልፍ አይደንቲቲ ሜንቴን ማድረግ ነው። ማንነታቸውን ማስጠበቅ ነው ዋናነት። 12ኛ ዘ 1974 ኢትዮጵያን ሪቮሉሽን ዋዝ ኖት ኮዝድ ባይ ኤ ፌለር ቱ ኢንትሮዲውስ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ፣ ቢ ራይዚንግ ኢንፍሌሽን ኤንድ ፋሚን፣ ሲ ኮራፕሽን፣ ዲ ራፒድ ኢኮኖሚክ ዲቨሎፕመንት ይላል። መልሱ የሚሆነው ዲ ነው። ዲ ራፒድ ኢኮኖሚክ ዲቨሎፕመንት ማለት አፋጣኝ የሆነ ኢኮኖሚ እድገት እንዴት ለ1974 ዓመተ ምህረት የኢትዮጵያ ህዝባዊ አብዮት ምክንያት ሊሆን ይችላል? አይችልም። ሌሎቹ ግን መሰረታዊ ምክንያቶች ናቸው። ራይዚንግ ኢንፍሌሽን ኤንድ ፋሚን፣ ኮራፕሽን፣ ፌለር ቱ ኢንትሮዲውስ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ እነዚህ መሰረታዊ ኮዝ ተብለው ይጠቀሳሉ። which program of the ደርግ proved to be successful? A development through cooperation campaign, B literacy campaign, C green campaign, D red star campaign። የዚህ ጥያቄ መልሱ የሚሆነው ሊትረሲ ካምፔን ነው። እንግዲህ የደርግ መንግስት የኢትዮጵያን ማህበራዊና ኢኮኖሚያዊ ሁኔታ ለመቀየር ብዙ የተለያዩ ፕሮግራሞችን ኢንትሮዲዩስ አድርጓል እና አብዛኞቹ ፕሮግራሞች ዘይ ኢንድድ ኢን ፌል አድርገውበታል። ምናልባትም ሰክሰስፉል የሚባለው ዘ ሞስት ሰክሰስፉል ፕሮግራም የሚባለው የሊትረሲ ካምፔን ነው። የትምህርት ዘመቻ ነው። የመሰረተ ትምህርት ዘመቻ የሚባለው በጣም ሰክሰስፉል ነበር። ብዙ ኢትዮጵያውያን በዚህ ፕሮግራም ተጠቃሚ ነበሩ። ማንበብ መጻፍ ችለዋል። ሶ ይሄ ነው ሰክሰስፉል የሚባለው። 14ኛው what was the main purpose of the villageization program implemented by the ደርግ regime ይላል። A to expand traditional rural settlement patterns, B to group scattered rural households into organized villages, C to promote urbanization only, D to strengthen private land ownership ይላል። የዚህም ጥያቄ መልሱ ቢ ነው የሚሆነው። to group scattered rural households into organized villages ይላል። እንግዲህ በ1985 ዓመተ ምህረት የደርግ መንግስት ሁለት ሚስጋይድ ፖሊሲዎችን ኢንትሮዲዩስ እንዳደረገ አይተናል። አንደኛው ሪሰትልመንት ነው፣ መልሶ ሰፈራ ማለት ነው። በድርቅ የተጎዱ የሰሜን ኢትዮጵያ አርሶ አደሮችን ወደ ደቡብ ኢትዮጵያ ወደ ድርቅ ወዳልተጎዳው የኢትዮጵያ አካባቢ ወስዶ የማስፈር ፕሮግራም ነው። ሁለተኛው ደግሞ ቪሌጃይዜሽን፣ ይሄ ደግሞ መንደር ምስረታ ማለት ነው። መንደር ምስረታ አንድ አካባቢ አርሶ አደሩ እንዲከማች በማድረግ እንዲከማች በማድረግ በዋናነት የመሰረተ ልማት ተጠቃሚን ለማድረግ ታስቦ የተካሄደ ፕሮግራም ነው እና እነዚህ ፕሮግራሞች በዋናነት በወቅቱ የተከሰተውን ድርቅ ሶልቭ ለማድረግ ታስበው የታቀዱ ፕሮግራሞች ናቸው። ሆኖም ግን በህዝቡ ላይ ከፍተኛ የሆነ ተጽዕኖ አምጥተዋል። በእነዚህ ፕሮግራሞች ምክንያት የደርግ መንግስት ከፍተኛ የሆነ ተቃውሞ አጋጥሞታል። ሶ ዘ ኢንድድ ኢን ፌለር፣ መጨረሻ ላይ ውጤታቸው ፌል አድርገዋል እነዚህ ፕሮግራሞች። ሶ ቪሌጃይዜሽን ስንል ቱ ግሩፕ ስካተርድ ሩራል ሃውስሆልድስ ኢንቱ ኦርጋናይዝድ ቪሌጅስ ማለት ነው። 15ኛ ዋት ዋዝ ዘ ቤዚክ ኮዝ ኦፍ ዘ ኢትዮ ሶማሊያን ዋር ኦፍ 1977-1978 ይላል። ኤ ደርግስ ኤክስፓንሽኒስት ፖሊሲ፣ ቢ ፒስፉል ኮኤግዚስታንስ ፖሊሲ ኦፍ ሰይድ ባሪ፣ ሲ ብሪቲሽ ፕላን ኦፍ ክሬቲንግ ግሬተር ሶማሊያ፣ ዲ ሶማሊያ ኢሪደንቲዝም ይላል። ኖ ዳውት ሶማሊያ ኢሪደንቲዝም ማለት ነው የሚሆነው። ሶማሊያ ኢሪደንቲዝም ማለት የሶማሊያ ይገባኛል ጥያቄ እንደማለት ነው። ሶማሊያ የኢትዮጵያን ኦጋዴን የመውሰድ ፍላጎት ነበራት። በተለይ ሳይድ ባሪ የሚባለው የሶማሊያ ፕሬዝዳንት ይሄንን የኢትዮጵያ ሶማሌ የመገንጠል
ፍላጎት ነበረው። ለዛም ነው በኢትዮጵያ ላይ ወረራ የፈጸሙ በ1977 ዓመተ ምህረት። በዛም በ1977 እስከ 1978 ዓመተ ምህረት የኢትዮ ሶማሊ ጦርነት ነበር። በዚህ ጦርነት በእርግጥ ታንክስ ቱ ዘ ደርግ ገቨርንመንት ዘ ሶማሊያንስ ዌር ኮምፕሊትሊ ክራሽድ ባይ ዘ ፎርስ ኦፍ ኢትዮጵያ፣ በኢትዮጵያ ወታደር ሙሉ በሙሉ ክራሽ ተደርገዋል። ኢትዮጵያ ነጻነቷን አረጋግጣለች። የመጨረሻው 16ኛው ጥያቄ which external factor significantly accelerated the collapse of the Derg regime in 1980s ይላል። A. increased support from socialist countries. B. the decline of Soviet support after the Cold War. C. expansion of colonial influence. D. establishment of new international alliance ይላል። መልሱ ቢ ነው የሚሆነው። ዘ ዲክላይን ኦፍ ሶቪየት ሰፖርት አፍተር ዘ ኮልድ ዋር። እንግዲህ የደርግ መውደቅ ኤክስተርናል ፋክተር የሚባለው የሶቪየት ድጋፍ ማቆሙ ነው። ሶቪየት ድጋፍ ኦልሬዲ ሚካኤል ጎርባቺቭ በ1985 ዓመተ ምህረት ስልጣን ላይ ከወጣና ሁለት ፕሮግራሞችን ብሪስቶሪካ እና ግላስኖስት የሚባሉ ፕሮግራሞችን ኢንትሮዲዩስ ካደረገ በኋላ የቀዝቃዛ የዓለም ጦርነት ፍጥጫ ዲክላይን አድርጓል። ሶቪየት ህብረትም ተፈረካክሳለች። ከዛ በኋላ ለደርግ የምትሰጠውን ድጋፍ ስታቆም የደርግ መንግስት መንኮታኮት ጀምሯል ማለት ነው። ኢንተርናል ፋክተሩ ኖ ዳውት የተለያዩ የሊበሬሽን ፍሮንቶች የነጻነት ግንባሮች በደርግ ላይ ያካሄዱት ትግል ደርግን ኢንተርናሊ እንዲዳከም አድርጎታል። ሌሎችም የድርቅ መከሰት፣ የተለያዩ ኦፖዚሽኖች የደርግ መውደቅ ኢንተርናል ፋክተሮች ተደርገው ሊጠቀሱ ይችላሉ። ለዛሬ ምናልባትም ቻፕተሩን ሪቫይዝ ለማድረግ ይመቻችኋል በማለት እነዚህን ጥያቄዎች አውጥቻለሁ። እነዚህን መሰረት አድርጋችሁ ጽንሰ ሀሳቦችን በደንብ ተረዱ። በፊት የነበሩ ሌሰኖችን ደግማችሁ ተከታተሉ። ጥያቄዎችን ቴሌግራም ቻናሌ ላይ ፖስት አደርጋቸዋለሁ። እዛ ላይ መመልከት ትችላላችሁ። ኖቶችም አሉ። እንደዚሁም በዚህ ቻናል የ2017 ታሪክ ትምህርት የዩኒቨርሲቲ መግቢያ ጥያቄም እንደዚሁ እስከ መልሱ ተቀምጧል። እዛ ላይ ሄዳችሁ ማግኘት ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ቻናሉን ላይክ፣ ሰብስክራይብ እና ሼር ማድረጉን እንዳትዘነጉ። መልካም ጊዜ